ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እንዲሁ እናነሳለን። ነገ በሀገራችን ኢትዮጵያም የሚደረግ አንድ የአትሌቲክስ ውድድር ይኖራል። እሱንም በተመለከተ የምናነሳ ነው የሚሆነው። በተለይ ግን በሳምንቱ መጨረሻ የሚደረጉ ትልልቆቹን የአውሮፓ ክለቦች ወይም ትልልቆቹን የአውሮፓ ሊጎችን ደግሞ በስፋት የምንዳሰስበት ፕሮግራምንም ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ርዕሰ ጉዳዮችን የምናነሳበት የዛሬው የዕለተ አርብ የምሽቱ የስፖርት የመረጃ ሰዓታችን ላይ ትገኛላችሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ወደ ቀዳሚው መረጃችን እናምራም። ከሀገር ውስጥ መረጃዎቻችን ነው የዛሬ ፕሮግራማችንን የምንጀምረው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የዓለም አትሌቲክስ የአንድ ቀን የሩጫ ውድድርን እንደምታስተናግድ ይታወቃል። በአዲስ አበባ ስቴዲየም ነው ይሄ ውድድር የሚደረገው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ነው ይህንን ውድድር የምታዘጋጀው። በነገው ዕለትም ሚያዝያ 10 ቀን 2018 ዓ.ም በዓለም አትሌቲክስ የአንድ ቀን የሩጫ ውድድር ወይም አዲስ አበባ ግራንድ ፕሪክስ ዋን ዴይ ሚቲንግ ኮንቲኔንታል ቱር የተባለ ውድድር ነው የሚስተናገደው። በአዲስ አበባ ስቴዲየም በሚካሄደው በዚህ ታላቅ ውድድር ላይ ከ70 በላይ ስመጥር የዓለም አቀፍ አትሌቶችም በዚህ ውድድር ላይ ይሳተፋሉ ተብሎ ይታሰባል። ይህም ደግሞ ክስተት ኢትዮጵያ በአትሌቲክስ ያላትን የቆየ ዝናና በውድድር አዘጋጅነትም ጭምር የምታሳይበት መሆኑ ለሀገራችን ኢትዮጵያ እጅግ በጣም ትልቅ መልካም ጎንን ይዞ የመጣ ውድድር እንደሆነ በርካቶች ያነሳሉ። በስፖርቱ ዘርፍም ትልቅ ትኩረት እንዲሰጠው የሚያደርግ አይነት ውድድር እንደሆነ ነው በርካቶች የሚያነሱት። በዚህ ዓለም አቀፍ ስፖርታዊ ውድድርም ትኩረቱን ኢትዮጵያ ላይ ማድረግም እንደጀመሩ ጭምር የተነገረው። አዲስ አበባም እንግዶቿን ተቀበላ ውድድሩን ለማስተናገድም አስፈላጊውን ዝግጅቷን ማጠናቀቋ ነው ይፋ እየተደረገ የሚገኘው። ከሚሳተፉት በጣም ትልልቅ ከሚባሉ ተወዳዳሪዎች መካከልም አንደኛዋ ጋቢ ቶማስ እንደሆነች ትታወቃለች። በቅርቡ ተደረጉ ውድድሮች ላይ በ100 ሜትር በ200 ሜትር እና እንዲሁ በ400 ሜትር ውድድሮችም እጅግ ድንቅ የሚባል ተወዳዳሪ እንደሆነች ትታወቃለች ጋቢ ቶማስ እና እሷም በኢትዮጵያ በሚደረገው ውድድር ላይም እንደምትሳተፍ ነው መረጃዎች እየወጡ የሚገኙትና እሷም የ29 ዓመቷ ተወዳዳሪ በዚህ ውድድር ላይ እንዳለችበት የሚያሳዩ መረጃዎች ያሉ። የ100 ሜትር እና የ200 ሜትር ሯጭም እንደሆነች ጭምር ነው የሚገለጸው። በአትሌቲክስ ዘርፍም በ2024 ሰመር ኦሎምፒክ ላይ እንዲሁ በሴቶች የ200 ሜትር የወርቅ ሜዳሊያ ባለቤትም እንደነበረች ጭምር የምናስታውሳት አትሌት ናት እና ከሷ ውጭም ሌሎች በጣም በርከት ያሉ ተወዳዳሪዎችም አሉ። 3 የወርቅ ሜዳሊያ፣ 1 የብር ሜዳሊያ እና 1 የነሐስ ሜዳሊያን ማሸነፍ የቻለች ትልቅ አትሌት ናትና እሷን ጨምሮ ሌሎችም በርከት ያሉ ተወዳዳሪዎች በዚህ ውድድር ላይ እንደሚኖሩ ነው በርካቶች እየጠበቁ የሚገኙት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ነው ወደ እናንተ የምናደርሰው። ማንቸስተር ዩናይትድን የተመለከተ መረጃን ወደ እናንተ በማድረስ እንጀምር። ባርሴሎና ማርከስ ራሽፎርድን በቋሚነት ማስፈረም ይፈልጋሉ የሚል መረጃ ይፋ ተደርጓል። ማንቸስተር ዩናይትዶች በዚህ ተጫዋች ዝውውር ጉዳይ ላይ አሁንም በአቋማቸው እንደጸኑ ነው የሚገኙት። ምክንያቱም ማንቸስተር ዩናይትዶች ይህንን ተጫዋች አሁን በሙሉ እንግዲህ በውሰት ሳይሆን ሙሉ ለሙሉ መሸጥ እንደሚፈልጉ የሚታወቅ ጉዳይ ነው። ባርሴሎናዎች እንግዲህ ይህንን ተጫዋች ድጋሚ በውሰት አስፈርመው በቋሚነት የመግዛት አማራጭ ያለውን ስምምነት ለማጠናቀቅ ፍላጎት እንዳላቸው የሚያሳዩ ሪፖርቶች በተደጋጋሚ ሲወጡ ነበር። ነገር ግን ዩናይትድ ይህን አማራጭ በጭራሽ አልተቀበለውም። አሁን መጨረሻ ላይ ግን ባርሴሎና ራሽፎርድን በቋሚነት ማስፈረም ይፈልጋሉ የሚል መረጃ ወጥቷል። ሃንስ ፍሊክም በተጫዋቹ ደስተኛ እንደሆነ ነው እየተነገረ የሚገኘው። ነገር ግን ክለቡ በስምምነቱ ዙሪያ አንዳንድ ነገሮች ማስተካከል ይፈልጋል ተብሎ ይታሰባል። ዩናይትድም ይህንን በጭራሽ እንደማይቀበል ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ስለዚህም እንደ ሃንስ ፍሊክ ደግሞ ይህንን ተጫዋች መውደዱ ደግሞ በባርሴሎና ቤት እንዲቆይ ሊያደርገው እንደሚችል ነው የተገለጸው። ተጫዋቹም በዛው በስፔን መቆየትን በባርሴሎና መቆየትን ምርጫው እንደሚያደርግ በተደጋጋሚ ሲነገር እንደነበር እናስታውሳለን።
ማንቸስተር ዩናይትዶች ከመጋረጃ ጀርባ አንዳንድ ስራዎችን መስራታቸው እየተነገረ ነው። በዚህም ከወኪሎች ጋር ተነጋግሮ ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። ይሁን እንጂ እስካሁን ከእጩዎቹ ጋር ምንም አይነት ቃለ ምልልሶችን እንዳላደረጉ ነው ዳቪድ ኦርነስቲን ከአሰልጣኝ ቅጥር ጋር በተያያዘ በማንቸስተር ዩናይትድ ቤት ስላሉት ነገሮች ይፋ እያደረገ የሚገኘው። እርግጥ ነው ከወኪሎች ጋር ተነጋግሮ ሊሆን ይችላል። በተለይ ሰሞኑን ከዩሊያን ነግልስመን ጋር ለመነጋገር ወደ ጀርመን አምርተዋል የሚሉ ዘገባዎች በትልቁ ሲወጡ ነበር። ከአሰልጣኞቹ ጋር ቀጥታ ግንኙነትን ባያደርጉም ነገር ግን ከወኪሎቹ ጋር ግን ንግግሮችን እንዳደረጉ ሊሆን ይችላል የሚል አይነት ግምቱን አስቀምጧል። ማንቸስተር ዩናይትድ በዚህ ፊርማ ላይ ወይም በአሰልጣኝ ቅጥር ላይ እንደማይቸኩልና ቀጣይ እርምጃዎችንም ከመወሰናቸው በፊት ነገሮችን እንዴት እንደሚቀጥሉ ለመመልከትም የሚጠብቅ ስለመሆኑ አጽንኦት ሰጥቶ እንደተናገረ ጭምር የተነገረው። ጄሰን ዊልኮክስ ሂደቱን እየመራ ሲሆን ለቦርዱም የውሳኔ ሀሳብ እንደሚያቀርብ ነው እየተጠቆመ እንደሚገኝ ዳቪድ ኦርነስቲን ይፋ ያደረገው። አሌሃንድሮ ጋርናቾ ከቼልሲ ሊለቅ እንደሚችል ይፋ ተደርጓል። ቼልሲዎች በክረምቱ አሌሃንድሮ ጋርናቾን ለመሸጥ ክፍት እንደሆኑ የሚያሳዩ መረጃዎች ያሉ፣ ዩናይትድ ደግሞ ከዚህ ሽያጭ ሊጠቀም እንደሚችል ይፋ ተደርጓል። ምክንያቱም ማንቸስተር ዩናይትድ ይህንን ተጫዋች ወደ ቼልሲ በሸኘው ጊዜ በአንቀጹ ላይም 10% ገደማ የሚሆን ገንዘብን ያገኛሉ ከቀጣዩ ሽያጭ ላይ። ስለዚህ ቼልሲ ይህንን ተጫዋች ወደ ሌሎች ክለቦች የሚሸጠው ከሆነ ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር 10% አካባቢ ገደማ እንደሚያገኝ ነው ሳሙኤል ሎሃረስት መረጃውን እያጋራ እንደሚገኝ ዘገባዎቹ የጠቆሙት። አርሰናልን የተመለከቱ መረጃዎችን እናንሳ። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ በክለቡ እንዲቆዩ እንደሚፈልግ ነው የተገለጸው። አርሰናል ሚኬል አርቴታ በሚቀጥለው የውድድር ዘመን እንዲሁም ከዛ በኋላ ቡድኑን እንዲመራም ፍላጎት እንዳለው ተነግሯል። አሰልጣኝ ሚኬል አርቴታ በበኩሉ በአርሰናል የመቀጠል ፍላጎት እንዳለው ነው በተደጋጋሚ እየተነገረ የሚገኘው። ሚኬል አርቴታ በቅርቡ በአርሰናል ደስተኛ እንደሆኑና ያልጨረሰው ስራ መሆኑንም ጭምር እየተናገረ እንደነበር ይታወሳል። አርሰናልና ሚኬል አርቴታ የውል ማራዘሚያ ንግግሮችን እስከ ዓመቱ መጨረሻም ለማቆየት እንዳሰቡ ይፋ ተደርጓል። ይህ በእንዲህ እንዳለ ግን አርሰናል ዓመቱን ያለ ዋንጫ ካጠናቀቀ ግን በዓመቱ መጨረሻ ጠንከር ያሉ ውይይቶች ሊደረጉ እንደሚችሉ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ነገር ግን አርሰናሎች አሁን በሚኬል አርቴታ ስራ በጣም ደስተኞች እንደሆኑ እየተነገረ ነው። ከዛ ውጭ አርቴታም በአርሰናል ቤት ያልቋጨው ስራ እንዳለና አሁንም በአርሰናል ቤት ሊሰራ የሚፈልገው ሌሎች ስራዎች እንዳሉ ይፋ ተደርጓል። ስለዚህ በሚቀጥሉት ጊዜያቶች ላይ ምናልባት ሚኬል አርቴታና አርሰናል ኮንትራታቸውን ሊያራዝሙ የሚችሉበት እድሉ ሰፊ ነው። እንዳልኳችሁ ግን ቅድመ ሁኔታዎች አሉት። የአርሰናል የዘንድሮ የውድድር ዓመት ያለ ዋንጫ የሚጠናቀቅ ከሆነ ግን ጠንከር ያሉ ውይይቶች ሊኖሩ እንደሚችሉ እና መጨረሻ ላይ ውሳኔው ሊወሰን እንደሚችል ነው እየተገለጸ የሚገኘው። አርሰናል የክረምት ተጫዋቾች የዝውውር መስኮቱን ካሁኑ ለማቀድና ካሁኑ ደግሞ ስራ እንደጀመሩ የሚያሳዩ መረጃዎች ያለው። አርሰናል የአስተን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከልም አንደኛው መሆኑ እየተነገረ ነው። ይህ እንግሊዛዊ ኢንተርናሽናል በቪላ ቤት እያሳየ ያለው ድንቅ ብቃት ዋጋው ሰማይ ያደርሶታል ነው የተባለው። ተጫዋቹን ለማስፈረም ቢያንስ 80 ሚሊዮን ፓውንድ እንደሚያስፈልግ የተገለጸ ሲሆን አንዳንድ ዘገባዎች ደግሞ አስተን ቪላ እስከ 100 ሚሊዮን ፓውንድ ሊጠይቅ እንደሚችልም ጭምር እየጠቆመ እንደሚገኝ ነው መረጃው እየወጣ የሚገኘው። ስለዚህም አርሰናል የአስተን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ከፍተኛ ፍላጎት እያሳየ እንደሚገኝ የሚያሳዩ መረጃዎች ወጥተዋል። ሌላኛው ፊሊፕ ሴንድሮስ ነው ሀሳቡን የሰጠው። ትችቱ ይቁም ብሏል። ፊሊፕ ሴንድሮስ ሲናገር አርሰናል ድጋፋችንን እንጂ ነቀፌታችን አያስፈልገውም ሲልም ጭምር የተናገረው የቀድሞ የአርሰናል ተከላካይ የሆነው ፊሊፕ ሴንድሮስ በአሁኑ ሰዓት በአርሰናል ዙሪያ የሚሰነዘሩ ትችቶች ግራ የሚያጋቡ መሆናቸውን በመግለጽ ነው ለደጋፊዎች ጥሪ ያቀረበው። ቡድኑ በቻምፒየንስ ሊግ ግማሽ ፍጻሜ ላይም መድረሱንና ለፕሪሚየር ሊግ ዋንጫ ያለውን ከፍተኛ ተስፋን በመጥቀስ ደጋፊዎች አሉታዊነትን ትተው ለቡድኑ አዎንታዊ ኃይልም እንዲሆኑ ጭምር አሳስቧል። ይህ አሉታዊ ስሜት በክለቡ ዙሪያም እየተሰራጨ መሆኑ በጣም ያሳዝናል። ምክንያቱም አርሰናል በአሁኑ ሰዓት እጅግ አስደናቂ በሆነ ደረጃ ላይ ነው የሚገኘው። ቡድኑ ለዚህ ደረጃ የበቃውም በጥንካሬ ስለሆነ ሁሉም ሰው አዎንታዊ ሊሆን እንደሚገባ ጭምር ነው ይፋ ያደረገው። አሁን ላይ ምናልባትም አጨዋወቱን እንደ ልብ የሚፈስ ላይሆን ይችላል፣ ወይም አጨዋወቱ በጣም የሚያስደስት ላይሆን ይችላል። ነገር ግን አሁን የምንሰባሰብበትና ዋንጫ ለመጨበጥም የምንረባረብበት ጊዜ ነው። ይህንን ለማሳካት ደግሞ የሁላችንም ሰው ድጋፍ ያስፈልጋል ሲልም ጭምር ነው የተናገረው። ይህንን ሀሳብን የሰጠው ፊሊፕ ሴንድሮስ ነው ይህንን የተናገረው።
አርሰናሎች ባሳለፏቸው 5 ጨዋታዎች ያስመዘገቡት አንድ ድል ብቻ መሆኑ ቡድኑን ለከባድ ጫና ዳርጎታል። ከኤፍኤ ካፕ መውጣትና በካራባው ካፕ የደረሰባቸው ሽንፈት የውድድር ዘመኑን ስኬትም አጠያቂ አድርጎታል። የክለቡ የምንጊዜም ታላቅ ጎል አስቆጣሪ የሆነው ኢያን ራይት የቡድኑን ሁኔታ እንዲህ ሲል ነው በምሬት የገለጸው። ይህ ህመም ልክ እንደ ገዳይ ሆኖብኛል። ያለኝን ድጋፍ ሁሉ ሰጥቼ ነበር፣ ነገር ግን ሁኔታው ሁሉ ሊፈርስና ሊበላሽ እያየሁ ነው። የማሸነፍ ወኔ ማጣትም እየተመለከትኩኝ ነው። የሊጉ አናት ላይ ተቀምጠህ ማሸነፍ በሚገባ ሰዓት አለማሸነፍ ከባድ ነው። ከቡድኑ ምንም አይነት የማሸነፍ ወኔንም እየተመለከትኩኝ አይደለም ሲልም ይናገራል። አሁን ላይ የምንጫወትበት መንገድን አልወደድኩትም። ተስፋ መቁረጥ ይታይባቸዋል። ከዚህ ቀደም 3 ጊዜ በነበርንበት ተመሳሳይ ሁኔታ ላይ ዘንድሮም እንገኛለን። ታዲያ እንዴት አምነን ነው እምነት ይኑራችሁ ብዬ የምናገረው ሲልም ጭምር ነው የተናገረው ኢያን ራይት። አርሰናል ካለፉት 2 አስርት ዓመታት በኋላ ሊያሳካው የነበረው የሊግ ዋንጫም አደጋ ላይ እየወደቀ ነው ሲልም ጭምር ነው የተናገረው። ኢያን ራይት ነው ይህንን ሀሳብ የሰጠውና አሁን ላይ በጣም ህመም ተሰምቶኛል ሲልም ጭምር ነው ኢያን ራይት እየተናገረ የሚገኘው። ጆርጂኒዮ የቀድሞው የቸልሲና የአርሰናል ተጫዋች አሁን በብራዚል እየተጫወተ እንደሆነ ይታወቃል። ጆርጂኒዮ ይናገራል። የቀድሞው የአርሰናል የቡድን አጋሮቹ ላይ ያለውን እምነትና የሰጠውን ምክርም እንዲህ ሲል ነው የገለጸው። ያለፉትን ጥቂት ዓመታት እንዲረሱ እነግራቸዋለሁ፣ ምክንያቱም ስለ እነሱ ደጋግመን የሚያስቡ ከሆነ በራሳቸው ላይ አላስፈላጊ ጫናዎችን ሊፈጥሩ ይችላሉ። ይልቁንም አሁን ላይ ምን ያክል ጠንካራ እንደሆኑና ምን ያክል ጠንካራ አቋም ላይ እንዳሉ መገንዘብ ያለባቸው ይመስለኛል። በአጭሩ ጆርጂኒዮ ተጫዋቾቹ ካለፈው ስህተት ይልቅም አሁን ባላቸው ብቃት ላይም እንዲያተኩሩና ዋንጫውን ለማሸነፍም በሙሉ የራስ መተማመን እንዲንቀሳቀሱ ጭምር ነው ሀሳቡን እየሰጠ እንደሚገኝ የተነገረው። ሊቨርፑልን የተመለከተ መረጃን ደግሞ እናንሳ። አርነ ስሎት በሁጎ ኤኪቲኬ ላይ ሀሳቡን ሰጥቷል። እስካሁን ቀዶ ጥገና አልተደረገለትም። ወዲያውኑ ብዙ ተጽዕኖ በፈጠረበት አዲስ ክለብም የጉዳት መምጣቱ በጣም አሳዛኝ ነገር ነው ሲል ነው አርነ ስሎት በሁጎ ኤኪቲኬ ጉዳት ላይ ተናገረው። 100% እሱ ምናልባትም የጉዳት የበለጠ ጠንካራና በከፍተኛ ደረጃ ለመጫወትም የበለጠ ዝግጁ እንዲሆንም እንደሚያደርገው አምናለሁ ሲልም ነው የተናገረው አሰልጣኝ አርነ ስሎት። አርነ ስሎት በተደጋጋሚ ስለ መሸነፍም እንዲሁ ሀሳቡን ሰጥቷል። በሲቲ ወይም በፓሪስ ሳን ዠርሜን መሸነፍ አልፈለግንም። ሁልጊዜም ዓላማችን ማሸነፍ ብቻ ነው። ወደ ጨዋታ ከገባህ ደግሞ መቼም መሸነፍ አትፈልግም። ያ ነገር ተከስቷል። በቀጣይ ግን ሁሉንም ነገሮች ለማስተካከል ሙከራ እናደርጋለን ሲልም ጭምር የተናገረው አርነ ስሎት የቻምፒየንስ ሊግ ቦታን ለማግኘት በሚደረገው ትግል ላይም ሀሳቡን ሲሰጥ እንደ ሚኒ ሊግ ይመስላል። እያንዳንዱ ቡድን በዙሪያው ባለው ቡድን ላይ ያተኩራል። አሁን ላይ ትኩረታችን በአርሰናል ላይ ሳይሆን በዙሪያችን ባሉት ቡድኖች ላይ ነው። ዋናው ትኩረታችን በእጃችን ባለው የመጀመሪያው ጨዋታ ላይ ይሆናል። እሱም ከኤቨርተን ጋር የምናደርገው ጨዋታ ነው ብሏል። ስለ አሌክዛንደር ኢሳክም ተናግሯል። 2 ቁጥር ተጫዋቾችን ማስፈረማችን ጥሩ ነገር ነው። ብዙ ሰዎች 2 ተጫዋቾችን ለምን እንዳስፈረምን እያሰቡ ነበር። አሁን ላይ ግን ጥሩ ሀሳብ ይመስላል። አሁን ሰዎች በክረምት ወቅት ሌላ ተጫዋቾችን ማስፈረም እንዳለብንም እየተናገሩ ነው። ከዚያ በኋላ አንድ ሰው አሌክዛንደር ኢሳክ መጀመሪያ ላይ ወደ ሜዳ ሲመለስ፣ ሌላኛው ተጫዋች ደግሞ ለረጅም ጊዜ ጉዳት ከሜዳ እንደሚወጣ ስክሪፕቱን መጻፍም እንደማይችል ነግሮኛል። አሌክዛንደር ኢሳክ መመለሱ የበለጠ ጥሩ ነገር ነው። አሌክዛንደር ኢሳክ እስካሁን 90 ደቂቃዎችን እንግዲህ ለመጫወት ዝግጁ እንዳልሆነ ግን እናውቃለን ሲልም ጭምር አሰልጣኝ አርነ ስሎት ሀሳቡን ሰጥቷል። የማንቸስተር ሲቲን ጉዳዮች ደግሞ እናንሳ። ጨዋታው እንደ ፍጻሜ ነው ብሏል ኤርሊንግ ብራውት ሃላንድ ሲናገር። የማንቸስተር ሲቲ ዋጥቂ ኤርሊንግ ብራውት ሃላንድ የእሁዱ የአርሰናል ጨዋታም ትልቁ ጨዋታችን ነው ሲል ይገልጸዋል። ትልቅ ጨዋታ መሆኑን የገለጸው ሃላንድ ጨዋታው ምን ያክል አስፈላጊ እንደሆነ ሁላችንም እናውቃለን ሲልም ጭምር ነው የሚናገረው። አክሎም ጨዋታው የፍጻሜ ያክል ነው ያለ ሲሆን ጨዋታው የውድድር ዓመቱ ትልቁ ጨዋታ ይመስለኛል ሲልም ነው የተናገረው። ኤሊዮት አንደርሰን ወደ ማንቸስተር ሲቲ መዘዋወር ይፈልጋል እየተባለ ይገኛል። ማንቸስተር ሲቲዎችም ከሌሎች ቀድመው ፉክክሩን እንደሚያሸንፉ በራስ መተማመን እንዳላቸው ነው ይፋ የተደረገው። ስለዚህም ኤሊዮት አንደርሰን ወደ ሲቲ የመዘዋወር እድሉ በጣም ሰፋ ያለ እንደሆነ ነው ትልልቆቹ የአውሮፓ ሚዲያዎች እየገለጹ የሚገኙት። ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር በተገቢው ጊዜ ድርድር ይጀምራል። ይህ ደግሞ የውድድር ዘመኑ መጨረሻ አካባቢ ነው። በአሁኑ ጊዜ ትኩረቱ ሙሉ በሙሉ የማንቸስተር ሲቲ ለ2 ዋንጫዎች መፋለም ላይ ነው። ኖቲንግሃም ፎረስት ደግሞ በሊግ ውስጥም ለመቆየት እየታገለ እንዳለም ይታወቃልና ሁለቱም በሌሎች ነገሮች ላይ ተጠምደዋል። ነገር ግን ሁለቱም በክረምቱ በሚደረገው የዝውውር መስኮት ላይ ለመስማማት ፍላጎት እንደያዛቸው ጭምር ነው የተገለጸው። አንቷን ሴሜኒዮ ይናገራል። ስለ ፔፕ ጓርዲዮላ ሲናገር በአጠቃላይ ዘና ያለ ሰው ነው፣ ነገር ግን ስብሰባዎች ላይ ሲሆን በጣም ቁም ነገር ይይዛል።
ለመጀመሪያ ጊዜ የቡድን ስብሰባ ላይ ስገኝ በክፍል ውስጥ ወዲያ ወዲህ ሲመላለስ ትዝ ይለኛል። ይህ ነገር እየተለመደ ነው ብዬም ጠይቄ ነበር። ሳስብ ነበር ወደ ኋላ መለስ ብዬ ሳየው ምንም አይስቅም። ነገር ግን ስለዚህ እኔ ብቻዬን ነበርኩኝ እንዲሆንኩት እሱም በጣም ስሜታዊ ሆኖ ነበር ሲልም ነው የተናገረው። አንቷን ሴሜኒዮ ስለ በርናርዶ ሲልቫም ሲናገር በመልበሻ ክፍል ውስጥ ብዙ ጊዜ ይቀልድበታል። ለምን እንደሆነ አላውቅም። ብዙ ልጆችም የሚቀልዱት እሱ ላይ ነው። ልምምድ ላይ በሚለብሰው ልብስም ይመስለኛል እኔ እንደማስበው እሱ መጥፎ ሆኖ ሳይሆን በጣም ተራ ካዥዋል ልብስ እንደሚለብስ ነው የምመለከተው። አንድ ቀን ወደ ምግብ መመገቢያ ክፍሉ እየገባው ሳለ በመተላለፊያው ላይ አንገቱን በክንዳቸው አንቀውትም እንዲሁ እየተመለከትኩኝ ነበር። ምስኪኑ ላለሁኝ እሱ ምንም ነገር አላደረገም ነበር። በአንድ ሰው ብቻ ሳይሆን በ3 እና በ4 ሰዎች ነበርና በመልበሻ ክፍል ውስጥ በጣም ተወዳጁ ሰው ይመስለኛል ሲልም ነው የተናገረው አንቷን ሴሜኒዮ ስለ በርናርዶ ሲልቫ ሲናገር። ሩበን ዲያስ ከተጠባቂው የአርሰናል ጨዋታ ውጪ እንደሆነ እየተነገረ ነው። ተከላካዩ እስከ ወሩ መጨረሻ ድረስም ወደ ሜዳ ይመለሳል ተብሎ እንደማይታሰብ ነው መረጃዎች የወጡት። በዚሁ የቸልሲ ጉዳይን እናንሳ። ቤህዳድ ኤግባሊ ይናገራል። በተወሰኑ ነገሮች ላይ የተሻለን መሆን አለብን። ፕሮጀክቱን ወደ ቀጣዩ ደረጃ ለማሻገርም እና ደግሞ በሂደትም ወጥነት ያለው ብቃት እንዲኖረን በዚህኛው የፕሮጀክታችን ምዕራፍ ላይ ይበልጥ ዝግጁ የሆነ ለቀጥታ ተሰልፈው መጫወት የሚችሉ ተጫዋቾችን መጨመር ይኖርብናል ሲልም ነው የተናገረው። በስብስብ ውስጥ ሚዛናዊነት እንደሚያስፈልገን እንገነዘባለን። የዓለም ዋንጫ አሸናፊዎች ያሉን፣ የቻምፒየንስ ሊግ አሸናፊዎችም አሉን፣ እጅግ በጣም ምርጥ የሆኑ ወጣት ተጫዋቾችም አሉን። አሁን ላይ ልምዳችን በደንብ እየዳበረ እንደመጣ ነው የማስበው ሲል ነው ቤህዳድ ኤግባሊ የተናገረው። የሪያል ማድሪድ ጉዳዮችን እናንሳ። የኔዘርላንዱ ክለብ አያክስ አምስተርዳም በሪያል ማድሪድ በቂ የመሰለፍ ዕድል እያገኘ ያልሆነውን ዳኒ ሴባዮስን ለማስፈረም ፍላጎት እንዳላቸው ይፋ አድርገዋል። ዳኒ ካርቫሃል በክረምቱ ሪያል ማድሪድን ይለቃል ተብሎ እንደሚታሰብ ነው የሚጠበቀው። እንደ ማቴዎ ሞሬቶ መረጃና የኔዘርላንዱ ክለብ አያክስ አምስተርዳም ደግሞ ይህንን ተጫዋች ለማስፈረም ትልቅ ፍላጎት ያለው ክለብ እንደሆነ ነው የተረጋገጠው። ዳቪድ አላባ ከሪያል ማድሪድ ሊለቅ እንደሆነ ይፋ ተደርጓል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ኦስትሪያዊው ተከላካይ ዳቪድ አላባ በዚህ የውድድር ዘመን መጨረሻ እንዲሁ ሪያል ማድሪድን ይለቃል ተብሎ ነው የሚታሰበው። እንደ ፋብሪዚዮ ሮማኖ መረጃ ሪያል ማድሪድ በዚህ ክረምት ከ1 እስከ 3 አዳዲስ ተጫዋቾችን ብቻም ያስፈርማል ተብሏል። እንደ ካንዴና ሴር ዘገባ ከሆነ ሪያል ማድሪድ በክረምቱ የዝውውር መስኮት የሚያደርገው እንቅስቃሴ ውስን ይሆናል። ክለቡ ከውሰት የሚመለሱ ተጫዋቾችን ሳይጨምር ቢበዛም እስከ 3 አዳዲስ ፊርማዎችን ብቻ ወደ ስኳዱ ለመቀላቀልም እንዳቀደ ጭምር ነው ካንዴና ሴር የተባለው የመረጃ ምንጭ ይፋ ያደረገው። በሪያል ማድሪድ ቤት በቡድን ውስጥ ያለውን ሚዛን ለመመለስ አንድ ታዋቂ ኮከብን መሸጥ አስፈላጊ እንደሆነ ያምናሉ ብሏል ማሪዮ ኮርቴግናና ሪያል ማድሪዶች አንድ ወሳኝ ተጫዋችን የሚለቁበት የዝውውር መስኮት ሊሆን እንደሚችል ነው የተረጋገጠው። የባርሴሎናን ጉዳይ እናንሳ። ሃንስ ፍሊክ በባርሴሎና ያሉትን ተጫዋቾች በዕድሜ ወጣትነትን ያደንቃሉ፣ ነገር ግን ልምድን ከተሰጥኦ ጋር ለማመጣጠን በዕድሜ ከፍ ያሉ ተጫዋቾችን በስብስባቸው ውስጥ ማካተት ነው የሚፈልጉት። አሰልጣኙ በተለየ መንገድ ዕድሜያቸው ከ26 እስከ 28 ያሉ ተጫዋቾችን እንዲያስፈርሙላቸውም እንደጠየቁ ነው የተነገረው። በባስቶኒ ስምምነት ላይ የቀረበው እርምጃ ከኢንተር ሚላን ክፍያ ጋር መስማማት ነው። ክለቡ ከፍተኛ ክፍያን እየጠየቀ ሲሆን ነገር ግን ባርሴሎና 50 ሚሊዮን ዩሮ አካባቢ እያቀረበ ይገኛል። ሄክተር ፎርት በኢንተር አድናቆት ስላለው ክፍያውንም ለመቀነስ ምናልባት የልውውጥ ስምምነት ሊደረግ እንደሚችል ነው ይፋ የተደረገው። ባርሴሎናና ሃንስ ፍሊክ ኮንትራቱን እስከ 2028 ለማራዘም የቃል ስምምነት አላቸው። ክለቡም ተጨማሪ ዓመት ያለው ፕሮፖዛልንም አቅርቧል ነው የተባለው። ይሁን እንጂ ሃንስ ፍሊክ እስካሁን ምንም አይነት ፊርማ ማድረግ አይፈልግም። እስከ ውድድሩ መጨረሻ ድረስ መጠበቅን ይመርጣል። ስለዚህም ትኩረቱ በዋንጫ ውድድር ላይ እንዲሆንም እና ማንም ሰው ደግሞ የቡድኑን የአሁኑን ቦታ እንደተጠቀመበት አድርጎ አይመለከተውም። ሃንስ ፍሊክ ክለቡ ሙሉ በሙሉ ነገሩን እንዲያምንበትም ይፈልጋል ነው የተባለው። የባርሴሎና ስካውቶች በዚህ ሳምንት መጨረሻ በስዊዘርላንድ ይገኛሉ ተብሏል። ጄሲ ቢሳውን በክለብ ብሩዥና በቤኔፊካ መካከል በሚደረገው በዩኤፋ የወጣቶች ሊግ የግማሽ ፍጻሜ ጨዋታ ላይ በቀጥታ ይመለከቱታል። እሱ ለክረምቱ ቅድሚያ ከሚሰጡ ፈራሚዎች መካከል አንደኛው ነው። ዴኮም ከወኪሉ ጋር ለመገናኘት ወደ ቤልጅየም ተጉዟል የተባለው። ለአሁኑ ቢሳው ለክለብ ብሩዥ የሚቀርብለትን የእድሳት ጥያቄም ውድቅ አድርጓል። አሁን ያለው ውሉ በ2027 ላይ እንደሚያበቃ ጭምር ነው የተነገረው።
ወንቸክ ሸዝኒ ይናገራል። ይህ ቡድን በሚቀጥለው ዓመት ቻምፒየንስ ሊግ ብዙ ጊዜ እንደሚያሸንፍ እርግጠኛ ነኝ ብለዋል። ወንቸክ ሸዝኒ የባርሴሎናን ስብስብ ሲናገር እኔና ቤተሰቤ እዚህ በመሆናችን በጣም ደስተኞች ነን። እዚህ መሆንን እንወዳለን። ለረጅም ጊዜ እዚህ እንደማልቆይ ያውቃለሁ፣ ምክንያቱም እኔ በቡድን ውስጥ ወጣቱ ተጫዋች ስላልሆንኩኝ ለእኔ በጣም ጥሩ ተሞክሮ ነበር። እኔና ቤተሰቤ እዚህ ስላለን ጊዜ ግን በጣም አመስጋኞች ነን ሲልም ጭምር ነው የተናገረው። በቀጣይ ከዚህ ክለብ ጋር እንደሚለያይም በተለይ በባርሴሎና የመሰለፍ እድልን እያገኘ ካለመሆኑ ጋር በተያያዘ አሁን የሚለቅበት ሰዓት እንደደረሰ እንደሚያስብ ጭምር ነው የተናገረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስል ነበር። ቀጣይ ፕሮግራሞቻችንን ይዘን በድጋሚ ተመልሰን እንመጣለን። በነጋው በዕለተ ቅዳሜ በማለዳ ስፖርት የመረጃ ሰዓታችን ላይ በድጋሚ የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።